ለራሳቸው ፈቃድ የተዋቸው ሰዎች እኮ በጣም ብዙዎች ናቸው። እግዚአብሔር ወገኖች ለራሳችን ከተወን ራሳችንን አንችለው። እግዚአብሔር ለራሱ የተወው ሰው ያሳዝናል። ለራሴም እንኳን ቢሆን አትተወኝ ብሎ መጸለይ ልመዱ ክርስቲያኖች። ለክፉ ፈቃዴ አሳልፈህ አትስጠኝ። ለጋኔን አይደለም፣ ለክፉ ፈቃዴ አሳልፈህ አትስጠኝ። እስኪ በሉት እንኳን ለማን ለክፉ ሐሳቤ፣ ለክፉ ፈቃዴ፣ ለክፉ ምኞቴ አሳልፈህ አትስጠኝ ነው ትልቁ ጸሎት ለእኔነቴ። ምክንያቱም እኔ አልጠቀምኩትምና አንተ ካሰብክልኝ ነገር ይልቅ እኔ ያሰብኩት ነገር ለኔ ይሻል። ለዚህ አይደል እንደ አረጋዊ መንፈሳዊ እንዲያለው እኔ ከመረጥኩት ጣፋጭ ነገር ይልቅ አንተ የመረጥክልኝ መራራ ነገር ለኔ ይሻልኛል እኮ ነው ያለው። እስኪ በሉት እንኳን እኔ ከመረጥኩት ጣፋጭ ነገር ይልቅ አንተ የመረጥክልኝ መራራ ነገር ይሻለኛል። እስኪ ድገሙት። እኔ ከመረጥኩት ምን አንተ የመረጥክልኝ ምን። ጾሙ መሮ አይደል? ጸሎቱ መሮን አይደል? ቁርባኑ ምን ሸሸው እኮ እየከበደን ነው አይደል? በእውነት እግዚአብሔር የመረጠልን ከባድ ነገር አይሻልም? እኛ ከመረጥነው ቀላል ነገር። አሁን ዝሙት ነው ቀላል፣ አሁን ውሸት ነው ቀላል፣ ዕዳ የሚያመጣብን፣ ፍርድ የሚያስፈርድብን፣ ለስራት አሳልፎ የሚሰጠን፣ ለዘላለም ቅጣት አሳልፎ የሚሰጠን ያ ነው ቀላል። ስጋውን ደሙን መቀበል አይቀልም። ከዚህ እግዚአብሔር የሰራልን ሕግ አይቀልም። በእውነት እኛ ለራሳችን ካወጣ ነው ሕግ ይልቅ እግዚአብሔር ያወጣልን ሕግ እኮ ይቀል ነበር። ግን ብዙዎቻችን የራሳችንን ነው የምንመርጠው። ለራሱ እግዚአብሔር ለራሱ የተወው ሰው በእውነት አደገኛ ሁኔታ ላይ ነው ያለው። ሊጠብቀን እግዚአብሔር ከራሴ ጠብቀኝ ብሎ መጸለይ መልመዳለን። ከሰይጣን ጠብቀኝ እንላለን። ሰይጣን እንደው ስለምንደነግጥ ማለት ግን ከባዱ ነገር እንደውም ከራሴ ጠብቀኝ ነው። ከባዱ ጸሎት እሱ። ለዚህ አይደል እንደ ነብዩ ዳዊት በመዝሙር 149 ላይ ምናልባትም በቅንፍ በመዝሙር 139 ማለት ነው ምናልባትም በቅንፍ 140 ላይ ለአንደበቴ መዝጊያ ለአፌ ጠባቂ አኖር ይላል። አዮ ተመልከት። አፌን መጠበቅ አልችልም፣ አንተ ምን አኖር? ጠባቂ አኖር። ለከንፈሬም ምን አኖር? ለአንደበቴ መዝጊያ አኖር። ወማይጾዛ አቅም ለከናፍሬ ነው። በቃ መዝጊያ አንተ አኖር፣ ጠብቀኝ ብሎ ነው የተናገረው። ለዚህ ከራሳችን አንዳንዶቻችን እኮ ሳናስበው ነው ጃምቦ ቤት የምንገባው። ተንደርድሮ ሄዶ ጫት ቤት የሚገኝ ወጣት አለ። ተንደርድሮ ሄዶ ዝሙት ቤት የሚገኛል። አስቦት አይደለም ከቤቱ ሲወጣ ድንገት የሆነ ነገር አየው። ከራስህም ቢሆን እግዚአብሔር ካልጠበቀ ጠላት ነው አስከትለ የምትሄደው ማለት ነው። ስለዚህ እግዚአብሔርን ከማን ጠብቀኝ? ከራሴም ቢሆን አንተ ጠብቀኝ። አይኖቼ ለክፉ ነገር ሚጦላይ እንደ ከመይራ ያከንቱ አለ ዳዊት። አይኖቼን ክፉ ነገር እንዳያዩ መልስልኝ፣ ጆሮቼንም ክፉ ነገር እንዳይሰሙ አደንቁርልኝ፣ ዝጋልኝ አለ። ጌታም በመጽሐፈ ኪዳን ሲያስተምር አጽምሙ አይዛኒክሙ ወለይ ተራይ አውሩ አይንትክሙ ለበጋድ፣ አይኖቻችሁንም አውሩ፣ ጆሮቻችሁንም ዝጉ፣ ድፈኑ፣ ይሄን ዓለም እንዳታዩ ነው የሚለው። እንዲህ እንዳይሆን አንተ ጠብቀኝ ይላል። አይናችን ከማየቱ የተነሳ ስንቱን ሰራ ነው። ጆሮአችን ከመስማቱ የተነሳ ስንቱን ነገር ፈጸም ነው። ወገኖቼ ሶሻል ሚዲያው የማያሳየን ነገር የለም። እቤታችን ተደብቀን እንኳን ኃጢአት ደጃችን ድረስ እየመጣ ያሰናክነናል። ዲያብሎስ መልእክቱን ያለንበት ክፍል ድረስ ይልክልናል። ያንን ከማየት እንዲጠብቀን ነው። እዩ ይለናል፣ ስሙ ይለናል። መዳን የሚችሉ ሰዎች 3 ነገሮችን እንዲያደርጉ ታዘዋል። ከማየት፣ ከመስማት እና ከመናገር። እነዚህ ዋኖቹ ናቸው እንጂ ሌሎች አሉ። እነዚህን ከማድረግ እንዲከለከሉ ማየት ወደ መስራት ስለሚያመጣ፣ መስማትም ልክ እንደዛ የማይረባውን የማይጠቅመውን ነገር ከመስማት ከማየት ከመናገር መከልከል መጠበቅ ያስፈልጋል። አሁን በማየት የተሰናከሉ በጣም ብዙዎች ናቸው። በመስማት የተሰናከሉ ብዙዎች ናቸው። በመስማት የተሰናከሉ ብዙዎች ናቸው። በስጋማ ድንግል ናቸው በሐሳብ